ወገን እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እህቶቼ በጣም ይቅርታ ትናንት ተረብሼ አስረበሽኳችሁና ያው ብዙዎቻችሁ በጣም እያሰባችሁ ነበር። ብቻ በጣም አመሰግናለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ኑሩልኝ። የምር እግዚአብሔርን አንዳንዴ በጣም የሚገርም ነገር አለ። ብቻ የሆነ ትገርሙኛላችሁና ብቻ እግዚአብሔር ጠብቃችሁ በያላችሁበት አገር ሁሉ። ብቻ እኔ አላቅም፣ እኔ በእኔ አቅም ቢሆን በጣም ብዙ ጦለት ነበር ማደርግላችሁ ትላላችሁና የመሰላችሁ ትናንት ልጁን ምናምን ስል ገንዘብ እርዳታ አይነት ነገር ነው እና በጣም ብዙዎቻችሁ በውስጥ አካውንቱ ካለሽ ላይ ያላችሁ የነበረ እና እኔ ያልኩት ማለት አይ ነው መርዳት የምትፈልጉ ምናምን ልጁን አግኝታችሁ መጠየቅ መብታችሁ ነው። ነገር ግን እኔ ዩቱብ ቻናሉን ሸር አድርጋለሁ፣ ብሩኬ ሸር አድርጓልና ሰብስክራይብ እንድታደርጉት ነው። ለሚ ራሱ ተገንታ በሱ ቪዲዮ ሰርታለች ከበቀደም በፊት። እኔ ግን ያወቅኩት ትናንት ነው። ብሩኬ እግዚአብሔር ይስጥ ማለት ነው። በብሩኬን ያወቅኩት ልጁ ነውና ሶ ያው ልጁ ሰብስክራይብ አድርጉት። እንደዚህ ገንዘብ ሰጠን ከማገዝ ይልቅ በራሱ መቆም እንዲችል ማድረግ መቻል ነው። ያ ነገር ማለት ከሰው ገንዘብ መውሰድ ታውቃላችሁ። ዛሬ ገንዘብ ብትሰጡ ያ ገንዘብ ያልቃል። ነገር ግን በራሱ እንዲቋቋምና ራሱ እንዲችል ማድረግ ደግሞ ሌላ ነገር ነው። ሁለቱ በጣም ልዩነት አላቸው። ማለት በቃ በራሱ አሁን አንዳንድ ሰው ቤት እንዴት ሰርታችሁ እንዴት ገንዘብ ማግኘት እንዳለባችሁ ከሚነግራችሁና ገንዘብ ከሚሰጣችሁ እንዴት ሰርታችሁ ገንዘብ ማግኘት እንደምትችሉ የሚነግራችሁ ሰው ነው ብልጥ ሰው ማለት ነው። ምክንያቱም ከዛ በኋላ ማንንም ሳትጠይቁ በራሳችሁ መቋቋም ስለምትችሉ። ነገር ግን እንግዲህ ሁላችሁም በጣም ንጹህ ልብ አላችሁ እና ደግሞ በቃ ብዙዎቻችሁ ራሱ እያለቀሳችሁ ነበር እና አታልቅሱ፣ አናለቅስም ትላላችሁ። ብቻ ያው አንዳንዴ ማለት አንዳንዴ አትችሉም ታውቃላችሁ። የሆነ እኔ እንጃ ለምን እንደሆነ አላውቅም። እኔ ደግሞ እንትን ነው ቤተሰብ ደግሞ የሆነ የባለፈው ፎቶ ራሱ በጣም ዛሬ በደንብ እያየው ነበር እና ቴክስት ምናምን ምንድን ነው እንደዚህ አኩርፈሻል ምናምን። እኔ እንትን ነው ዝም ማለት አልችልም ማለት ስላችሁ እኔ ዝም ስል ያኮረፍኩ ነው የሚመስለው። ዝም ብዬ አላቅም፣ ዝም ማለትም አልችልም። ግን ዝም ስል ያኮረፍኩ ነው የሚመስለው። የኔ ጸባይ ለምን እንደሆነ አላቅም፣ እንደዛ ነው። ግን እኮ እኔ አላኮረፍኩም ማለት ኖርማል ዝም ካልኩኝ እኔ ኩርፊያ ነው እና ምንም ማድረግ አልችልም። ስለዚህ ማቅረብ አልችልም ማለት ነው። እና በተረፈ እንግዲህ ቤተሰብ ኧረ ውሸትማ አይመስልም፣ ድራማ ምንም ይመስል ነገር የለውም፣ እውነት ነው እያላችሁም ነውና እውነት የሚባል ነገር የለም፣ ድራማ ነው ቤተሰብ። እንደውም እኮ ደስ እንዲላችሁ ነው ይህን ነገር እየቀረጽኩ ማመጣው። ጧጧት እየሄድን ነው ሰሞኑን እና ዛሬ የሚደን ነበር ቀረጽ አድርጌ መጣሁ። እዚህ ዝም ብላችሁ በሀሳባችሁ እዚህ ቦታ ናችሁ አሉ። እዚህ ቦታ ሄዳችሁ ብቻችሁን ጸጥ እያለ በቃ እኔ ልክ ሴትዮዋ እንደዚህ ወደዛ ስትል ብቻዬን ትንሽ የሆነ ራቅ ላለው ማለት ደስ ሲል ብታዩት ስ አመልድ እና በአይምሯችሁ ሳሉት። እናንተ እዚህ ቦታ ናችሁ ብቻችሁን ማለት ነው። ማንም የለም። ዝም ብላችሁ ንጹህ አየር የተቀበላችሁ ምናምን። ደግሞ ምን አሰብኩ የሆነች አንዲት ኮርሴት ይዛላችሁ አንዲት የሆነች እንትን ያለች አይደል? ይሄ ፈርሜሎ፣ በኢትዮጵያ ፈርሜሎ፣ በዚህ ምንድነው ይባለው አላውቅም። ብቻ እንደዛ ትይዙና ቡናይቱ እንዳትቀር እኮ ነው። ቡና አንድ ጀበና ትይዛላችሁ፣ አንድ ሰን ይዛችሁ ቡናችሁን ይዛችሁ ዛች ፍልት ቆሎ ያዙ። ደግሞ ቆሎይቱን ቀጭ እያረጋችሁ ከዛ በኋላ የሆነ ፊልም ከፈለጋችሁ ፊልም ከፈታ አድርጋችሁ ያያችሁ። አቤት ላይፍ ብሎ ዝም ነው በቃ እንደዚህ አይነት ቦታ ላይ ቆይ እንደው ፈጣሪ እንደዚህ አይነት እስኪ ህይወት ስጠን። በቃ ማለት በራሳችን መንቀሳቀስ ምንችልበትን ጊዜ ይስጠን። ያው ታውቃላችሁ ስደት ላይ ውለን የትኛውም ሰዎቹ ጥሩ ሆኑ ምንም ይሆኑ ምንም ያው ብቻችን ነጻ እንደሌለው ታውቃላችሁ። የምር ራሱ ነጻነት ቢሰጡን እንፈራለን ስላችሁ የሰው ቤት የሰው ቤት ነው። ምንም ነጻነት የለውም። ያው ገንዘብ ስለሚከፍሉን ነገን ስለምናስብ ለዛሬ እየከፈሉ እንደሆነ እያሰብን ነው እንጂ ከዛ ውጪ ያለው ኖርማል ነው ምንም ነውና ጋይስ ሁላችሁም እንግዲህ ትናንት እንዳያችሁት ነው። ቡራም እንዴ ለምንድነው ተስፋ የቆረጣችሁት ጋይስ? ተስፋ የሚያስቆርጥ እኮ ነገር የለም ማለት ተስፋ ቆርጫለሁ ዛሬ ማያላችሁ ነበርና ለየብቻ ስለመጡ ነው ተስፋ የቆረጣችሁት። እንደውም ምንድነው ይህን ነገር ልታስታውሱ የሚችለው ወይ ደግሞ በቃ አሁን እንደውም ማለት በአዲስ ተስፋ ሊኖራችሁ ይገባል። ለምን ትናንት የተለያየ ቦታ ላይ የተለያየ ቤት የተገኙት እንግዲህ ያው በዓሉ እየደረሰ ነው ታውቃላችሁ። በዓሉን ከዋሉ በኋላ ብዙ አይቆዩም፣ ወደ አዲስ አበባ ይመለሳሉ። በዛ መሀል ይህንን እድል በቃ ቻናላቸው ትንሽ ከፍ እንዲል የፈለጓቸውን በዛ የተገኙ ለዛ ነው። ዛሬ ምናልባት እንደውም ትናንት በጣም ብዙ ሰዎች መከሩ ምናምን ብለው ማለት ብዙ ጓደኞቻችን አስከፍተናል ምናምን አይነት ነገር ብለው ማለት ነው ዛሬ በፒስ ይመጣሉ ብዬ አስባለሁ። ገባችሁ? ካልሆነ ደግሞ ያው ልጅቱን መጣ ምናምን ብቻ ምንም ነገር ሊፈጠር አይችልም። ይሄ ነገር ኖርማል ነው ቤተሰብ። ሪል ህይወት ላይ ራሱ ቢያጋጥም እውነት እንኳን ቢሆን ምንም የሚከብድ ነገር የለውም። በቃ ቅምጥሌና ቡራ አብረው ይኖራሉ። ልጅቷ ደግሞ ልጇን ይዛ ትኖራለች። ብሩኬና ቅምጥሌ ደግሞ ልጁን ያግዛሉ ማለት ነው። የአባትነት ምንድን ነው?
የአባትነት ኃላፊነቱም ማለት ነው ብሩኬ ይወጣል። ቅምጥሌ ደግሞ ታውቃላችሁ መልካም ሴት ነች፣ የዋ ሴት ነች። ያው ታውቃላችሁ አንዳንድ እንጀራ እናት ታውቃላችሁ፣ እንጀራ እናት የሚባሉ ሰዎች አሉ። አንዳንድ ሰዎች በጣም ክፉ፣ አንዳንድ ሰዎች ደግሞ ከእናትም በላይ አሉ። ማለት የእንጀራ እናት ስም እንዲሁ ስለሚጠፋ ነው እንጂ ማርያምን እኔ ማቃት የኛ ጎረቤት ነበረችን። አሁን የለችም ስላችሁ ባሏ ጋር ተፋታ ተመልሰ ወደ ሀገሩ ሄዳለች እንጂ በጣም መልካም ሴት ነች። እመቤቴን ልክ እሱ ሚስቱን ሲፈታት ልጆቹ ትንንሽ ነበሩ እና ያችኛዋ ሚስቱ 2 ልጆች ወሰደች፣ አንዱን ትልቅ አንዱን ትንሽ። እሷ ደግሞ እዚህ ጋር አንዱን ትንሽ አንዱን ትልቅ እንደ ልጆቿ ማለት ነው። 2 ልጆች አሏት፣ እሷ ደግሞ ይዛቸው የመጣችው እና በጣም ነበረ ተንከባክባ የምታሳድጋቸው። ከዛ ደግሞ ከዚህኛው ባሏ ደግሞ የሆነ አንድ ወንድ ልጅ ደግሞ ወለደች። በቃ ምንም ነው ማትለያቸው፣ ልክ እናት ማለት ነው። እናት በቃ እናታችሁ የምታደርግላችሁ ነገር እቺ ሴት ታደርጋለች። እና ግን አንዳንዴ እንዴት መሰላችሁ ይሄ እንጀራ እናት የሚባለው ስም ስላለ በእንጀራ እናት ነው የምታድገው ምናምን ይባላል። ከዛ ደግሞ የሆነ ነገር እኛ አሁን ለምሳሌ እኔ ነገ በወልድ ልጄን እቆጣዋለሁ አንዳንድ መጥፎ ነገር ሲያደርግ። እች ሰው ደግሞ እንጀራ እናት ብትሆንም ትቆጣለች ልክ እንደ ልጇ ማለት ነው። ግን ነገር ግን የሆነ እንጀራ እናት እንጀራ ልጇን ስትቆጣ ከታየ አይ እንጀራ እናት አንጀት ምናምን ይባላል። አይደለም በቃ ኖርማል ልጇንም እንደምታደርገው ነገር ለዛ ልጅም እንደዛ ነገር ታደርጋለች። አይደለም እንጀራ እናት ተብሎ ማለት አባታችሁን አግብታ ጎረቤትም እኮ ይቆጣናል አይደል? መጥፎ ነገር ስናደርግ ምናምን የጎረቤት ልጆችም እኮ ነን። የእናት አባቶቻችን ልጆች ብቻ አይደለንም። ጎረቤት ላይ ታችሁ ከሆነ መጥፎ ነገር ስናደርግም ሆነ ጥሩ ነገር ስናደርግ ጎበዞች እንባላለን፣ መጥፎ ስናደርግ እንቆጣለን። እኔ የምለው ግን አንዳንዴ ጎረቤት ምናምን ምንድን ነው ከባድ ነገሩ መሰላችሁ? የሆነ የትምህርት ቤት ጓደኛ ሆነ የስራ ባልደረባ ጋር ሰላም ስንል ስታዩ ሩጣችሁ ወሬውን ቀድማችሁ ቤት የምታደርሱት ነገር እመቤቴን በጣም የሚገርመኝና የሚደብረኝ ነገር እሱ ነው ከጎረቤት። ከዛ ውጭ ይመቸኛል ሁሉ ነገር፣ ግን በቃ የምታሳጡት ነገር የሆነ ነገር የምታቀሳሱት ነገር ግን ደስ አይልም። እኔ አሁን የሆነ ቦታ ወጥቼ ምናምን እኔ እኮ ወጣው ሰው ላገኝ አይደለም፣ ግን ወጥቼ ካገኟቸው መንገድ ላይ ሰላም ብዬ ምናምን ከዛ እኔ ረስቼዋለሁ ማንን ሰላም እንዳልኩላ ምናምን። ከዛ ከቤት ስመጣ ወሬው ደርሷል። ማን ጋር ነበር ደግሞ ተገትረሽ የነበረው ድርግም ምናምን እንዴ? ከዛ በቃ አስታውስና አረ እንደዚህ ነው መንገድ ላይ እንትናን ሰላም አልኩ ምናምን። አንዳንዴ ደግሞ የምር ማገኝ ከሆነ እናገራለሁ። ምክንያቱም መናገር ባልፈልግም ወድጄ ነው የምናገረው። እንዴት እንደሚያዋችሁ ካሜራ ከጀርባ የደቀኑባችሁ መስላችኋል? ከፊት እግዚአብሔርን በቃ ጎረቤት ሳያችሁ አይቀርም። ዝም ብላችሁ ምንም ነገር አትዋሹ ለቤተሰብ። እውነቷ ቁጭ ቁጭ ምንም ውሸት የለም። ግን ሁሌ እውነቱ የምትናገሩ ከሆነ ማለት ነው ምንም ቢቀሳሰር ቤተሰብ አይሰሙም። ምክንያቱም እናንተ ግልጽ እንደሆናችሁ ስለሚታወቅ ማለት ነው። ከእቴ ጋር በጣም የሆነ ደስ የሚል ሁኔታ ወይ ደግሞ እንደዚህ የሆነ ደባሪ ሁኔታ ላይ ያላሳለፍኩት ምንድን ነው፣ የሆነች ቦታ የሚሄድም ሰው ማገኝ ከሆነ እናገራለሁ። መንገድ ላይም ካገኘው እውነቱን ነው የምናገረው እና በቃ እሷ አትዋሽ ምናምን ትላለች። ከዛ በኋላ ወሬ አትሰማም ማለት እንደዛ አድርጋችሁ አፋቸውን ማዘጋት ነው። ጉድ ሊያስገርፉን እኮ ነው። ገብቶኛል፣ እኔ ገብቶኛል። እናንተም ሊገባችሁ ይገባል። ከዛ ግን ይመቻችሁ፣ ወዳችኋለሁ። ጎረቤት ይኖር እመቤቴን። ጎረቤት ዋው በስመ አብ ከቤተሰብ ከዘመድ በላይ ነው ጎረቤት ማለት ነው። ጎረቤትና ጓደኛ ይስጣችሁ። በቃ የምር ይህ ዝም ብሎ አስመስሎ አይደለም። ይህ ሸለመጥማጦች ምናምን ሳትሆኑ ኖርማል በቃ የምር የሆናችሁና ጎረቤት ደስ ይላል። በቃ አንዳንዴ እኮ እንደው ሌላውን ነገር ተውትና ማለት ወደ ውህድ ልምጣላችሁ። ራብ ብሏችሁ ከሆነ ምናምን የሆነ ሰፈር ላይ የሆነ ምግብ እየበሉ ካገኘች አራርሞኛል ምናምን አምጪ ምናምን ብላችሁ እንደ እናታችሁ ቤት ነው እንትን የምትሉት። የሆነ መጥፎ ነገር ሲያጋጥማችሁም ቀድሞ የሚገኙ እነሱ ናቸው። ምንም ነገር ይሁን በቃ በደስታችሁም ቀድሞ የሚገኙላችሁ እነሱ ናቸው። ቤተሰቦቻችሁ እዛ ሩቅ ናቸው ገና መጠው ምናምን። ቅርብም ስቲል ቢሆኑ ብዙ አትቀራረቡ ማለት እንዴት መሰላችሁ? ይሄ መወደድ ቋንቋ ነው የሚባለው የለም እሱ ነው በቃ። እንደው ምን ልበላችሁ በጣም እንዴ ወይኔ የሆነ ቴክስት አይቼ ነው። እሺ ቤተሰብ ይቅርታ። ጎረቤትና ጓደኛ ኑሩ፣ ግን ደግሞ አንዳንዶቻችሁ አስመሳይ አትሆኑ። ጓደኛ መሳይ ጎረቤት መሳይ ሆናችሁ ግን አይደላችሁ። እንደዛ እንደናንተ አይነቱን ያርቅልን፣ ጥሩ ጥሩ ሰዎችን ደግሞ ያቀርብልን። በተረፈ ጋይስ ዛሬ እንግዲህ ጨረቃዎች ፋፈሽ ብለው እንግዲህ ብለው ይመጣሉ። ሁላችሁም በተስፋ ጠብቁ። ነገር አታቀሳስሩ። ብሩኬ ትናንት ምን አለ? የእኛን መለያየት የሚፈልጉ ሰዎች አሉ። ይህንን አጋጣሚ ተጠቅመው እያቀሳሰሩ ነው። ለቅምጥል የማይሆን ነገር ብሏታል፣ ለእኔ የማይሆን ነገር ይሉኛል ብሏል። እና አይ ነው አይ አንደርስታንድ ፎር ዩ አይደለም እንደዚህ አይነት ነገር ተብሎ ማለት በእንደዚህ አይነት ክፍተት አይደለም ኖርማል ምንም አይነት ክፍተት ሳይፈጠር ራሱ ነገር የሚያቀሳስሩ ባልና ሚስቶችን ማለያየት መንፈስ ያለባቸው በጣም ሰዎች እንዳሉ እናውቃለን። ብሩኬ ግን ይህንን ማለት ይህንን መንገድ ምዘጉት ደግሞ አንተና ቅምጥሌ ናችሁ። ስለዚህ ለጠላት ደስ አይበለው፣ ለወዳጅ ደግሞ ደስ ይበላቸው ብላችሁ እንግዲህ ዛሬ ወይ ነገ በሰላም እንደምትመጡ ደግሞ አልጠራጠርም። እኔ በደንብ ነው ማምናችሁ፣ አውቃችኋለሁ በደንብ አድጌ ማለት ነው እግዚአብሔርን። ስለዚህ ሁላችሁም በቤስት ነው። ብሩኬ ምናልባት
ቅምጥሌ እንደዛ ስላለች ምናምን ሊደብር ይችላል፣ ግን ደግሞ ኖርማል ነው። ግዴታ ማድረግ ያለባትና ያደረገችው በእሷ ቦታ ብትሆን እሷ ያደረገችው ነገር በሙሉ ነበር የምታደርገው። ቅምጥሌ ደግሞ ታውቃለህ በጣም ትወዳለች፣ ታከብራለች። ኤቭሪዴይ ነው እንደዚህ አይነት ነገር የምትናገረው ማለት አይደለም። ኖርማል ታይም ላይ መሆናችሁ ይሁን ተጣልታችሁ ይሁን ስላንተ ጥሩ ነገር እንጂ መጥፎ ነገር አትናገርም። ብሩኬም እንደምታውቁት እንደዛው ነው። ብቻ አንዳቸው ለአንዳቸው ደራሽ ናቸው። አንዳቸው ለአንዳቸው ከፍታ ናቸው። አንዳቸው ለአንዳቸው ተደጋግፈው ነው እዚህ ደረጃ ላይ የደረሱት። ተግባባን። አንዳንዴ የሆነ ቅምጥሌን ስለያዘ ነው እዚህ የደረሰው፣ ብሩኬን ስለያዘች ነው እዚህ ጋር የደረሰችው ምናምን እያላችሁ ነገር አታቀሳስሩ። አንዱ ለአንዱ እግዚአብሔር ያደለው የሆነ እንዴት ነው ዝቅ እና ከፍ ያለ ሰው አንዳንዴ ሲገናኙም ሆነ ወይ ደግሞ ዝቅ ዝቅ ያሉ ሊሆን ይችላሉ፣ በአንድ ላይ ከፍ ይላሉ። ፈጣሪ ሲያስተሳስራችሁ እንደዛ ነው። ሁለታቸውን ብርቱ ልጆች ናቸው። ለነገ ትልቅ ዓላማ ያላቸው ልጆች ናቸው። የፍቅር ሰዎች ናቸው። የሆኑ ልጆች ናቸው። እኔማ በጣም ነው የምወዳቸው። ምንም ልለያያቸው አልችልም። ስለዚህ ቅምጥሌም ደግሞ ምርጥ ሴት ነች። ሴት ዝም ብሎ ኖርማል ሴት ቀሚስ መልበስ ምናምን ሳይሆን ሴት ነች ከልቧ። ቡራም ደግሞ እንደምታዩት እንግዲህ ወንድ ነው። ስለዚህ ነገር ማቀሳሰር ጥሩ አይደለም። ስሙማ ቤተሰብ የሆነ ክላስ ቆልፌ ነው ያለሁት እና እያወራሁ እናትየዋ ስለሌለች ከዛ ልጆቹ እንዳለ ውጭ ላይ ያሉትን ድመቶች ይዘው መጣው የት ሄዳ ነው ግን የስ ይላሉ ማለት ነው። ምክንያቱም እኔ ካለው ስለማስወጣቸው እናቴቱም ከቤት እንትን አትበሉ ስለምትላቸው ማለት ነው። አሁን ልወጣ ነው። አሁን እነሱ ጋር ልጫጫ ነው ማለት ነው። እና ፏ በሉ፣ ምንም የሚያሳስብ ነገር የለም። በተረፈ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ እህቶቼ። ፏ በሉልኝ፣ ምንም የሚያስጨንቅ ነገር የለም። አሁን ፏ ብለው ይመጣሉ። እሺ ወይ ዛሬ ወይ ነገ፣ እመኑኝ ከልቤ ነው። ካላመሰ መልካም ቀን ላችሁ። ማታ እንገናኛለን። ባይ